አንተ መኪና መንዳት ሳልችል ቀንድና በቀል ነው ከርዳሚ ሲስተም ማማን ሆስፒታል ተሽከረከረ ነበር ዛሬና አንዱ ዶክተር ሲያምር በሽታሽ ምንድነው ምናምን ይላል አባቴ በሽታዬ ይቆየክ አሁን እቺ እንደዚህ የምታወራው ሰገራ ሰታብ የሆነስ እሺ 1 ሚሊዮን ብር ስጡኝ 1 ሚሊዮን ብር እንኳን ሌላ 300 ሺህ ነው የሚገመተው ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ ሞልያ እንኳን ማይው ልብስ ነው እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው እያጭበረበረች ነው እኔ በህይወቴ ብዙ አይነት ሰዎች አይቻለሁ እንደዚህ ልጅ ያለች ደግሞ አስመሳይ እኔ አላየው ልብሽ የሚያምንበት ከሆነ እውነት ባሰብሽው መንገድ 1.5 ያወጣል ማን ብለሽ አስበሽ ይሄን ቻሌንጅ አስጀምረሽ ከሆነ ስጪው 1.5 ብሩ ነው ላሮጌጅ ሚስጥር ነው ሰላም እንዴት ናችሁ እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ እንኳን ደህና ቆያችሁኝ አረፍ በሉ ያው እንደተለመደው ዛሬም እንግዳ ጋብዤላችኋለሁ ዘቴዲ ኒውስ በሚለው የቲክቶክ አካውንቱ ታውቁታላችሁ ቴዲ እንኳን ደህና መጣ ፊሻ ስለአገኘሽ ደስ ብሎኛል እኔም በጣም ደስ ብሎኛል ፈቃደኛ ሆነ ስለመጣ ድሮ በቲክቶክ እና በዩቲዩብ ነበረ ዛሬ አብረን ሂም ለነለው እንግዲህ ከቴዲ ጋር የምናደርገውን ቆይታ እንደምትወዱት ከወዲሁ ተስፋ አደርጋለሁ ብዙ ወሬ አናብዛ ይሄን ቤት ሰብስክራይብ ላይክ ሼር በማድረግ ፍቅር ለግሱ ወደ ቪዲዮ የጋብቻ ወረቀት ካልያዝክ አልጋ አናከራይም ስትባል ምን ይፈጠር ምን ይከወን ይሆን በነገራችን ላይ አንድ ሰሞን ህግ ወጣና ህጉ ተፈጻሚ አልሆነም እንጂ ከተጎዱ ሰዎች መካከል ወለ እሰይ ተከናወነ የታባት የኢትዮጵያ ህዝብ ተከናውኗል አከናወኑት መንገድ አሁን ተለመደና የጋብቻ ወረቀትም እኮ ቢኖርሽ መንገድ ላይ እንደዚህ አይነት ነገር ማየት ምናምን የተለመደ ሆኗልና እንደዚህ በነጠላ ተሸፍነው እኮ የገጠር ስታይል ህጓ የወጣችሁ አሁንማ ወደ ተስፋፋ በደንብ እኮ የወጣችሁ ህግ ተፈጻሚ በተው ተጅርታ ምን ሆንክ ማለት ነው በኦሮሞ የሰጅርታ ማለት ነው ማሪን ቤታ ጅርታ ማለት ምን ሆንክ ማለት ነው በለው አሳ ትርጉም በሰለሺ በማማዝናሽ በተረፈ ሰላም ነህ ባቢ አማን ነው ወይ ክብሩ ይስፋ ያው ነው ይነጋል ይመሻል እኔ የሰማሁት ትግርኛ ለምዳል አይደል አይ ሙከራለው ትንሽ ታነባለህ ትጽፋለህ አይ ከአማርኛ በላይ ምንም አያስፈልግኝም አማርኛ ላይ እንትንፋሽ ነው እና በአማርኛ ምን ወደ አድና ከመያለ ሐድ ሐንደኻ ሰቡክ ያዝውነ እንኳን ደህና ምትሆነ ሩህታይ ያኒ ክልተ ቋንቋ ይዘረባለሁ ፈጣሪ መስገን ትግርኛ ይፈለተይ ኩርኩሩ ቢዛይ ሆነም ዓለም ተሻዓተ ልክ በነገራችን ላይ አሁን ይሄን ቪዲዮ ሳየው ልስቅ ፈለኩና ራሴን ብዬ እንደጠየኩት ታውቂያለሽ ለነሱ አሁን 3ኛ 4ኛ ቋንቋ ነውና የነሱን ያህል እኔ አሁን አልችልምና ኦኬ ነው ምዝቋል እንዳገር ውስጥ ነው አሉና ማለት ነው እንደዚህ ሲያወራ በሳቅ ነው የሚጀምረው እንዳገር ውስጥ ነውና በጣም ድርቅ አስቸግሯቸው ከዛ በኋላ የዝናብን አምላክ ለማመን ብለው ሁለት እንቁራሪት አጋቡ ከዛ በኋላ ሁለት እንቁራሪት አጋቡና ከዛ በጣም ዘንቦ ቤታቸውን ጠርጎ ወሰደባቸው ከዛ በኋላ ቤታቸውን በጣም ጠርጎ ሲወስድባቸው ግን አይ
አሁንስ ይበቃናል ብለው አልቻለችም ማውራት። እሷ ነች ታሪኩን ያሳቀ። ስቀራለሁ በልጅቷ ወሬ አይደለም በአንተና በእሷ ሳቅ ነው የሳኩት። ይመችሽ። አንዳንዴ ማለት ትልቅ ሳቅ እንፈጥራለን ብሎ አንዳንዴ ከምናያቸው ሳቆች በተሻለ ደረጃ አስቀሽናል። የሜ ግርፍ ብሩን የጠፍተህ ነበር የነበር እኔ አንተን ፍለጋ ያልሄድኩበት አለ ወይ ንገረኝ። የት ነው ያለኸው? የት ነበርክ? የት ነበርክ? መግረፍ ነው እንደዚህ እንግረፈው። አውጣና ግረፈው። አለ የምገርፈው አለ ሆይ ነው ራሴ ነው መገረፍ። ከተገረፍኩ ራሴ ነው መገረፍ ያለብኝ። መጀመሪያ የወጣው ሰውን ያወጣው አልፎልኝ እኮ ነው ፍቅረኛ ለያዝ ብዬ ማለት ነው። ኢንስታግራም ቻት ውስጥ ገብቼ እሱ ስልክ ላይ እቺ ልጅ አልተመቸችኝም አንፎሎ አርጋት አታዋራት ነው መሰለ። የፈጣጣነት አይ ቤቢዬ ከዝኔ እኮ ናት ነው ከዝኔ እኔ እሱን ልፈትነው ብዬ ያወጣሁት ፌክ አካውንት ነው። ይታያችሁ እኔ ከዝንየው ችርስ የጓደኞቼ መሳቂያ ለሆንኩት ከዝኑ እያሉ ነው የሚጠሩኛል። ቶክ እንዳለኝ አያውቅም። የሪቬንጅ ሀሳብ ንገሩኝ። ዚማ ከዝኖኛ አልቀርም ጋይዝ። ከዝኖኛ አልቀርም ሪል ላይፍ እኮ ነው። እንኳንም ማዘር አልሆነች። አሁን በነገራችን ላይ ድሮ የትኛውም ሰው እንደዚህ አይነት ነገር ሳይ ልስቃልኩና ተሳቀኩ። ለልጅቷ ተሳቀኩ። ለምን መሰለሽ ሼፊ፣ አሁን ወደ ሚዲያ ቁም ነገር ስናደርገው አሁን እቺ ልጅ ነገ ህይወቷ ምን እንደሆነ አይታወቅም። ትወልዳለች፣ ምን ትላለች እና አንዳንዴ ሚዲያ በእጃችን ሁላችንም ሚዲያን ኮንትሮል ስለምናደርገው እንጂ እቺ ልጅ አሁን ነገ ተመልሳ ልጆች ወልዳ ተመልሳ ይሄን ቪዲዮ ስታየው እንደው ምን ልታስብ ትችላለች? መንገድ ላይ በማንኛውም የኛን ትዝት አታምጣው ስለዋንቶ ቆለለው አለ ይሻላል። የአልቤርጎ ክልከላ ምን ይተናነሳል? አንዳንዱ በዳንስ አንዳንዱ እንደውም ያ ቢያንስ ትንሽ ሽፍን ነው። ምን ያውስ ያሳዝናል። ብዙ ጊዜ እንደውም ትልቅ ሰው ይጠነቀቃል ከወጣት። እኛ ግን ቀንድ ልናበቅል ነው እኮ መኪና ሳይኖረን አለ መኪና መንዳት ሳንችል ቀንድ ልናበቅል ነው። ቀርዳሚ ሲስተም ማማን ቃሪያ ነው ማቀይማ እማዬ የመቾት ለማማ ለዚህ ብሔራዊ ቡድን ተጫዋች ይህን ደረት ከ10 ስንት? አልፈመሰችም እንጂ ቀድማ እሷ ምንድን ነው እስቲ ኮሜንት እናንብብ። ፍቅረኛ አለክ ብሮ እህቴ ሲንግል ናት ያዝብላል። ባሏ ቢላይክ በጂም አይደለም አይመጣም። በጂም ነው እንጂ ጅብ ያከለ ላይ ሲወለድ ለሚጠባው
ይሄ ምን ይጠባል? እኔ ብቻ አይደለሁም የሆነ እንደዚህ አይነት ቪዲዮ ነው ሲታይ ሮጠን ኮሜንት ውስጥ የምንገባው ነገር አለ። ማን ኮሜንት ስማ አሰበኳ እቺ ልጅ ወልዳ እንዴት ነው የሚጠባው? እንዴት ነው የሚጠባው? እንዴት ተይዟል? ደርቋል እኮ ኮንክሪት እንዴት ነው የሚጠባው? አይ ለማንኛውም አሪፍ ነው ስፖርት። ያው ግን ሴት ልጅ በጣም እንዲህ ያላ ደረቷ እንደዚህ በጣም የወንድ አይነት አቋም ሲኖር ይጨንቃል። ለሚያየው ነው ላይክ ለሷ አሪፍ ሊሆን ይችላል፣ ግን እኛ አሁን ስናየው እንደ ተመልካች ውበቷን ይቀንስብናል። በጣም ሴት ጠንካራ ልትሆን ትችላለች፣ ምናምን ስትሮንግ ልትሆን ትችላለች፣ ግን ይሄ ያላ በቃ ሴታሴትነቷን ያደርገዋልና እኔ ብዙ አልወድም። እንደዚህ አለ እኮ ጂም ቤቶችም ብዙ ጊዜ ኮሜንት ወይ እንደዚህ ኮምፕሌን ምናምን ሲቀርብባቸው እናያለንና ለምሳሌ እኔ ሲሄድ ለኔ የሚያስፈልጉ ስፖርቶችን እነዛ ጂም ቤቶች ሊድ የሚያደርጉ ሰዎች ያውቃሉና ለዚች ልጅ አሁን ለምሳሌ የሚያስፈልጋት ጂም ሌላ አይነት ሊሆን ይችላልና ታቺ ወራጅ ቀጠና አሲን ነው ወገቧ ቀጠና ነውና ወራጅ ቀጠና ሰፋቢ 8 ቁጥር አሁን እኮ ከላይም እዚህ ጋር 8 ቁጥር ሊሰራ ነው። ከሴት ጋር የሚሄድ ከካራክተራችን የማያስወጣን ስፖርት እንስራ ለማለት ነው እንጂ አሪፍ ነው። ሀብታም ጠበሽ ማለት አንቺ ሀብታም ነሽ ማለት አይደለም። ብዙ ጊዜ የምትሸወዱት እሱ ላይ ነው። ሀብታም ጠበሽ ማለት አንቺ ምግብ ስላበላሽ ዱባይ ሄዱ አዝናናሽ ማለት አንቺ ሀብታም ሆንሽ ማለት አይደለም። በስምሽ የሆነ ነገር ተመዘገበ ማለት አይደለም። ብዙዎቹ የሚሸወዱ ለዛ ነው። ሀብታም መጥበስና ከሀብታም ጋር ቢዝነስ መጀመር ኮምፕሊትሊ ይለያያል። በብዛት የዘመን ወጣት መዝናናቱን እንጂ የሚያየው ከዛ በኋላስ የሚባለውን አያዩት። ከዛ በኋላ አያዩት። ስለዚህ ብዙ ጊዜ የማየው ያንን ነው እና ብታስተውሉ መልካም ነው። ግን እውነቱን ነው። አራው በጣም ዮኒ ማኛ አሁን ገረ ትክክለኛ ነገር ተናገረ። የልባችንን ነው። አይ እውነት ሀሳቡ ጥሩ ነው። አሪፍ ይናገራል ዮኒ። እኔ ከዛ ከጆን ዳንኤል በኋላ ብዙ እንትን አለው ማለት ነው። አትውረድ ካለው በኋላ አትውረድ ካለው በኋላ ብዙ አልሰምቼው አላውቅም። አደጋ ላይ ሊጥለኝ ይችላል በሚል አሪፍ ነው። አይ ይሄ አሪፍ ለሴቶች አሪፍ ምክር ነው። ኤፊ የመጣሽበትን ምናምን ላይፍ ስታይልሽ እንዴት እንደነበረ ብዙ ነገሮችን አልፈሽ ያወራሽበት አንድ የሆነ ቪዲዮ አለ እና እሷን ቪዲዮ አይቼ ዝርዬ ትላለህ። ወደነዋል። እንደዚህ የሚያደንቅ ጓደኛ ይኖራችሁ። ወደነዋል። እውነት ወድጄዋለሁ። በጣም ተመችቶኛል። አታውቅኝም አንተ ቪዲዮ ላይ ነው የምታውቀኝ። ለምን ታስመስላለህ? ሆስፒታል ተሽከረከር ነበር ዛሬ እና አንዱ ዶክተር ሲያምር በሽታሽ ምንድነው ምናምን ይላል። አባቴ በሽታ ይቆየክ ስታከውን እንደምትለው why do you look like that? ይሄ ደረራሽ ሆስፒታል ወጣችሁ ደስ ሆነ ባለቤት አለ ከሌለው ወይ ልበለው ከዚህ ቪዲዮ ላችሁ ቦዝስ ብያችኋለሁ። ልጨምርላችሁ ዶክተሮቹ ማበር የለባቸውም እንዴ? እኔ ምን ብዬ በሽታ ይላዝረዳ ዶክተር I have an ET in me. Do you got to say? ቆንጅናው ተፈወስኩ። እኔ ግን ለሲስተር የሆነ ነገር ልንገራት። እርግጠኛ ነኝ ዶክተር ላብራቶሪ ነው የሚሰራው፣ አንቺ ደብረሽዋል። አልገባኝም። አሁን እቺ እንደዚህ የምታወራው ሰገራ ሰታቢ ሆነስ አንቺ ወደሽዋል እሱ ደብረሽዋል። ከባድ ነው። የሆነ ሊሰነዝርብኝ ሊማታ ሲል መማታት ጀመርኩ። እግዚአብሔር ይመስገን እኔ ጥሩ አድርጋለሁ ምት ምናምን። ከዛ ሊመታኝ ሲል በቃ እኔ መምታት ጀመርኩኝ። እሱን አስነካኝም። ልጆቼን እኔም መማታት የሆነ ነገር ማድረግ ሲፈልግ ወደ ልጆቼ ነው የሚሮጠው። እኔ ልጆቼን አላስነካም። መጀመሪያ እኔ መተከኝ ነው የምታልፈው ብለዋለሁና እንደዛ የሆነን መኖር ጀመርኩ። መጨረሻ ላይ በቃ የለየለት አላስፈላጊ ነገር ውስጥ ገባ ማለት ነው። እና መናገር አቆምኩ። 9 ዓመት የውጭ በር ቁልፍ ይዞብኝ ኖሬያለሁ። ወፍጮ ቤት እሱ እህል እያስገባልኝ፣ ቤተክርስቲያን ሳልሄድ አብረን ያደግን ልጅ አርፎ የጎረቤት ልጅ ማለት ነው ሄጄ ሳልቀብር ሰርግ አልሄድም፣ ከሰው ጋር ሰላም አልባባልም።
ለምንድን ነው ያምንሽ? አይፈልግም በቃ ያየው ነገር አለ በፍጹም የሰማው ነገር አለ እኮ እንደ ድሮ እናቴ እንደኔ ብትኖር ትዳር ማለት እኛ ያለ እናት አናድግም ነበር። አይ ኖ ምልሽ አሁን እሱ ይሄ ጥርጣሬን ከየት አመጣው አላውቅም። የሚገርም ነገር ማለት ነው እዮሃ ሚዲያ ላይ ሙሉ ታሪኩ አለ ገብታችሁ እዩት። ባሏን ያገባችሁ እሷ ወዳው አይደለም በቃ እሱ ስለወደደኝ ብቻ ይሁን በሚል ነው ያገባችውና በጣም ብዙ ነገር ዋጋ ከፍላለች። እንደዚህ አይነት ነገር በጣም ብዙ ሴቶች በነገራችን ላይ በእንደዚህ አይነት ህይወት ውስጥ ያልፋሉ። ይሄ ሪሌሽንሺፕ ይሞክሩና አሎን አልሳካ ሲላቸው በቃ እንደሆነ ይሁን እንደሆነ በቃ እሱ ከወደደኝ ይበቃል፣ እኔ ቦዶም ባልወዶም ችግር የለውም አስመስዬ መኖር እችላለሁ ብላ ታምናለች ብዙ ጊዜ ሴት ልጅና ላይክ የሚመጣባትን ነገር አታስብም። ወንድ ልጅ ፍቅሩ ከበለጠ ጥሩ ነው የሚል ሐሳብ ያለ ፍቅር ምን ጊዜ እንደኔ ምትወጂውን ሳይሆን ምን ይሆን አባባል ደግሞ አለ እኔ አላምነበትም እሱ ብቻ ሲሆን ከባድ ነው። መታቂውን አግቢ መታቂውን ሴንስ ያ ሰው ነገ ከገባ አንዳንዴ ኢማጂኔሽን አለ አይደለ ከገባው በኋላ ይህ ሰው እንዲህ ባጠፋ ብለሽ ባታጠፊም ባጠፋ ብለሽ ታስቢያለሽና ምን አይነት እርምጃዎች ሊወስድብኝ ይችላል ምናምን ነገር ያ ሰው አግሬሲቭ ከሆነ ገና በካፕል እያለሽ አግሬሲቭ ከሆነ ነገ ጧት አንቺን ከተዘጋው ዶሴ ላይ የማይቀርብበት ምንም ምክንያት የለምና ወንድ ልጅ ከወደደ አሪፍ ነው የሚል አስተሳሰብ አለ። ሴት ልጅ ብትወድም ባትወድም በጊዜ ሂደት ሊመጣ ይችላል። ግን በጣም ሪስክ ያለው ነገር ነው እንደዚህ አይነት ህይወት። እኔ አንዳንዴ አለማግባት እኮ በጣም የተሻለ ነው። እውነት አለማግባት ይሻላል። የማይሆን ህይወት ውስጥ ገብቶ እንደገና ፍቺ የሚባል ነገር ልጅ ወልደ ምናምን በጣም ያስጠላ እንትን ነውና እሱ ስለወደደኝ በቃ ይሁን አይነት ህይወት ውስጥ መግባት በጣም ብዙ ዋጋ ያስከፍላል። ፕላስ ደግሞ ያንን ሰው ሳታውቁት ስሜታ የሆናችሁ በቃ ከነሱ እሱ ስለሚወደኝ ምንም አያደርገኝም በሚል ሐሳቤ ትዳር ውስጥ መግባት ልክ እንደዚህ አይነት አሁን በሩን ቆልፎብኝ ይሄር ነበረ አያምነኝም አይነት ምክንያቱም እንደማትወደው ያውቃል። አማራጭ ስለሌላት እንዳገባችሁ ያውቃል። ገባ አይደለ? የሆነ ቀን የሆነ የሚመቻት አይነት ካራክተር ያለ ወንድ ቢመጣ ይዟት እንደሚሄድ ያውቃል። ሶ ጨቋኝ ነው የሚሆነው ማለት ነው። ጭቆና ይብቃ። ሌላውና ሰሞኑን አነጋጋሪ የሆነው በሶሻል ሚዲያ ላይ አንድ ቻሌንጅ ቲክቶክ ላይ ተሰጥቶ ነበረ። አካውንቴን 100,000 ፎሎወር ላስገባልኝ አንድ ሰው የ1.5 ሚሊዮን ብር የሚገመት የቡንዳ ቤት ሱቄን እሰጠዋለሁ ብላ አንዲት እህታችን በቲክቶከር ህሊና በኩል ማስታወቂያ ተለቆ እንግዲህ በረከት ሊስትሮ ሲጠርጋ ሳምሮ የተባለ ልጅ እንዳሸነፈ ተናግረው ነበረ። ታዲያ ከሱ ጋር በተያያዘ በጣም ከፍተኛ ግርግር ተፈጥሯል። ምንድነው የሚለውን እስኪ እንስማ። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ። እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፍቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ።
ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ፣ 1 ሚሊዮን ብር እንኳን ስጡኝ። ሌላ 300,000 ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልቢያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። ደግሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይዊሽ እንደዛ አይነት ነገር ውስጥ ባልገባ። ወደ ሚዲያ መምጣቷ ጥሩ ነው። መታ የራሷን መልከታ ማስቀመጧ አሪፍ ነው። እቺ ኮንተንት ነች፣ ሶሻል ሚዲያ ማኔጀሯ ነች። ኦኬ፣ እቺ ማናጀሯ ነች። ሶሻል ሚዲያው ማኔጅ የምታደርግለት ነች እና ያው እሷ ስለሆነች ማስታወቂያውን የሰራችሁ ምናምን ጉዳዩ ስለሚመለከታት ነው ምላሽ የሰጠችው። ባይ ዘ ወይ እሱም ምላሹን ሰጥቷል። እሷ ይሄን ምላሽ ከሰጠች በኋላ እሱም ምላሹን ሰጥቷልና ምንድነው የሚለውን እንስማና እኛ ደግሞ ሐሳብ አስተያየት እንሰጣለን። አንፈርድም። ዘመንን አንፈርድም። እሺ ቤተሰቦቼ ፍትህ ይሰጠኝ፣ ለእውነት ቁሙልኝ ይላል። ቤተሰቦቼ ሜሪ ቦንዳውን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋርም አለ። እሷ ብቻ አይደለም ቪዲዮ የቀረጸችው። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ የጠየኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት እቃ እንሸልማለን ብለዋል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። ሁላችሁም ይሄንን ታውቃላችሁ። እኔም እነሱ ባሉት መሰረት ቻሌንጁን ሞላው። ከቻሌንጁ አንደኛውኛ አሸነፍኩኝ፣ ተመረጥኩኝ። ቻሌንጁን ሞላው። የጠየኩት ምንድነው የተባለውን ስጡኝ ነው። እኔም የጠበኩት ያንን ነው፣ ህዝብም የጠበቀው ያንን ነው። ነገር ግን አሁን እነሱ ምን አይነት ድራማ እየሰሩ ነው? በቃ እዛ ጋር ያለው እቃ እንደማይሞላ ባለሙያ ማይቶታል። በሱ በኩል እንግዲህ በወንድሜ በኩል አግዞኝ እንደማይሞላ ግልጽ ነው። ምንም ይሄ ምንም ጥያቄ አያስፈልገውም። ላይቡንም እናንተ ተከታተላችኋል። ሌላ ምንም ፍርድ አያስፈልገውም። እሱን የጠየኩኝ። እነሱ ደግሞ ነገሩን ወዴት ነው የሚያዞሩት? ተረከብ ነው። ለምን እረከባለሁ? ቤተሰቦች ሰርቼ እኮ ነው፣ ሰርቄ አይደለም። እዚህ ጋር ቆሻሻዋ እየደፋ አናቴ ላይ እናቴ ጋር እጄ እዛ ጋር እኮ የማይሆን ተስፋ ነው የሰጠኋት አባቴ ጋር እጄ። ለምን? ምክንያቱም እነሱ በቃ እውነቱን ይሰጡኛል ብዬ አስቤ ነዋ። ለምን እውነቱ ወደ ሌላ ነገር ይቀይሩታል? አሁንም ወደፊት የምምለው እኔ እውነቱ ይውጣልኝ፣ እውነቱ ይሰጠኝ ነው ያልኩኝ። በቃ ሌላ ነገር አልፈልግም። የሞራል ካሳ ራሱ ጠይቃለሁ፣ እከሳለሁ። ቤተሰብ እውነት ምንጊዜም አሸናፊ ናት። የፈለገ ብትገፋ እውነቴን እፈልጋለሁ። እኔ ሌላ ምንም ያወራሁት ቃል የለኝም። እሱም ደግሞ እንግዲህ ከጎዳና ጀምሮ እስካሁን ድረስ እያገዘኝ ያለ እሱ ነው። ቻሌንጁንም አይቷል፣ የሚላችሁን እንሰማለን። እንግዲህ ቤተሰቦቼ እሱ የሚናገረው ሌላ፣ እሷ የምትናገረው ሌላ። እኔ በህይወቴ ብዙ አይነት ሰዎች አይቻለሁ። እንደዚች ልጅ ያለች ደግሞ አስመሳይ እኔ አላየሁም። እንደዚህ እንደምታያት ጨዋ ልጅ አይደለችም። እውነት ለመናገር አሁን እዚህ ጋር በቪዲዮ ተረጋግታ ሰክና የምታወራ አይነት ልጅ አልነበረችም። ላይቡን አይታችሁታል። ምንም አይነት ጥያቄ አልጠየቃትም፣ ወይም ደግሞ በሆት ሆኖ ተበሳጭቶም አልጠየቃትም። የጠየቃትን ጥያቄ ሲጠይቃት ላይብ ላይ እንዳያችሁት ይህን እቃ ባለሙያ ያሳይቸው በጣም የቃረደ ነው፣ የሞተ ነው፣ ዋጋ ያወጣልህም ብሎኛል። ምንድን ነው ማረገው? እንዴት ነው የምታስረክቡኝ ያላት። በቃ ይህንኑ ነው የጠየቃት። እኛም ነበርም በቦታው። ስለዚህ የተጠየቀውን ጥያቄ ላለመመለስ የሚደረገው ሩጫ በጣም የሚያሳዝን ነው። እውነት ለመናገር የህግ ባለሙያዎች ካላችሁ እዚህ ጎዳና ላይ ነው የመጣው፣ ሊስትሮ ነው፣ የድሃ ልጅ ነው፣ ምንም አያመጣም ብለው ስለሆነ እንደዚህ እየተጫወቱበት ያሉ አናግሩት፣ በእናታችሁ እርዱት። ህጋዊ የሆነ ጥያቄ መጠየቅ እንፈልጋለን። የሞራል ካሳ ያስፈልገዋል። 1.5 ሚሊዮን አገኛለሁ ብሎ ሲያስብ የነበረን ሰው አስቡት። ከ1.5 ሚሊዮን ደግሞ ነፃ ስጦታ አይደለም። ብዙዎቻችሁ ኮሜንት ላይ ምናምን አይቻለሁ። ነፃ ስጦታ አይደለም።
ራሱ ላይ ቆሻሻ ውሃ እየደፋ መከራውን እያየ ቤተሰቡ ጋር እናቱ ጋር ሂዶ ቪዲዮ እየሰራ ነው ይህን ቻሌንጅ ያሳካው። ብዙ ቻሌንጅ የሚሰጡ ሰዎች አናውቃለን፣ ቻሌንጁን በስነ ስርዓቱ ሲሰጡ እናውቃለን። እዚህ ልጅ ጋር ደግሞ የተፈጸመው ነገር በጣም የሚያሳዝን ነው፣ የሚያሳፍር ነው። ቤተሰቦች የምንችለውን ነገር በማድረግ የዚህ ልጅ ፍትህ እናረጋግጥ፣ ከጎኑ እንድትቆሙ ጠይቃችኋለሁ። ፍትህ ይሰጠው። እኔ እንደ ግል ሐሳቤ ግን ከምንም በላይ አሁን እኔ ሁለቱንም ሚዛናዊ ሆኜ ማን እንደሚያሳዝነኝ ታውቂያለሽ? ማን ይመስልሻል? አሁን እኔ በእውነት እኔ የሚያሳዝነኝ እኔን የፈጠረኝ ይሄ ማህበረሰብ ነው የሚያሳዝነኝ። እንዴት በቃ የሆነ ኢሹ ይሰጣል። ከዛም በኋላ ለምሳሌ አሁን ይሄ ልጅ የሆነ ሰው ቼክ አድርጎ ሄዶ ፎሎ ሲያደርገው ይሄ ልጅ ይለወጣል በሚል ነው አይደለ ማህበረሰቡ። ከዛን በራሱ ፎሎ ባደረገው ማህበረሰቡ ሌላ ጣጣ ይመጣበታል። አሁን ስንት ሰው ያዝናል በዚህ ገባሽ አይደለ? አሁን እኔ እንደኔ ፍርድም ሳይሆን ልጅቷ ጋር ያለ ጥፋት አለ፣ ልጁ ጋርም ደግሞ ያዩዋቸው ጥፋቶች አሉ። ለምሳሌ ዊዛውት ዩር ፐርሚሽን አንቺን መጥቼ መቅረጽ ላይቭ ምናምን አይቻልም። የሰው ፐርሰናሊቲ መጋፋት አይቻልም። እሷም ደግሞ ጀስት የገባችው ቃል ካለ መፈጸም አለባት ብዬ አምናለሁ። ግን አልሰማሁትም እንጂ የሆነ የህግ ባለሙያ ሲያወሩ የሰማው መሰለኝ ሬዲዮ ላይ ኤልሳ አሰፋ ምናምን ነገር። ለማንኛውም ይሄ የሚከታተሉ ቤተሰቦችም ሰብለ አሰፋ የሆነ ነገር ስትናገር ነበር፣ እርግጠኛ ስላልሆንኩ ነውና ቢሰሙት ወይ እነሱ ወይ እሷ ተጠያቂ ናቸው የሚሆኑት። እኔ ደግሞ ምንድነው መሰለህ አሁን የሆነ በጣም በርካታ ሰዎች ልጁን እየወቀሱት ነው። ለምን መሰለህ ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው ይባላል። በእርግጥ ሲያሳየው እንደታሰበው እሷ ያወጣችውን ወጪ ምናምን የቤቱን የሰራ ቦታ ነው የለመደ ቦታ ነው ብዙ ነገር ታሳቢ ይሆናል ሂሳብ ሲወጣ ማለት ነው። ንግድ ላይ በደንብ እውቀቱ ባይኖረኝም ግን ደግሞ ከባለሙያ በሰማሁት ብዙ ነገር ታሳቢ አድርገህ ነው ለዛ ቤት ሂሳብ የምታወጣውና 1.5 ሚሊዮን ብር ያወጣል ቤቱ ብላ ነው ሂሳብ የሰራችው እሷ። ክራዩ ራሱ ኮንሲደር አድርጋለች። ጠቅላላ ቤቱ በቃ የለመደ ቦታ ነው ገባ አይደለ? ቁልፍ መሸጥ ራሱ በጣም እንትን ነውና እሱ ደግሞ እንግዲህ ባለሙያ ይሁኑ ምን ይሁኑ አላውቅም፣ ብቻ ሰብሰብ አድርጎ አጓጉል መካሪዎች የመከሩት መሰለኝ። አጓጉል መካሪዎች መክረውታል። ዝም ብለህ እንትን በለውና አየር ላይ ሽጠውና ከዛ በኋላ ብሩን ምናምን ይዘህ አንተ የምትፈልገውን ስራ ስራበት ምናምን ያሉት ሰዎች ያሉ መሰለኝ እንጂ 300 ሺህ የሚያወጣ 300 ሺህ ብር እኮ አንድ ብር ለሌለው ሰው በጣም ብዙ ብር ነው። የምሬን ነው። አንድ ብር ለሌለው ሰው 300 ሺህ ብር በጣም ብዙ ነው። ገባ? ምን አለ 50 ሺህ ብር ቢኖረኝ ይሄን ነገር እኮ አደርግበታለሁ። 50 ሺህ ብር በአሁኑ ሰዓት ትልቅ ብር ነው እያልኩ ሳይሆን ግን ምንም ለሌለው ሰው ትልቅ ነገር ነው። የሆነ ስራ ያስጀምራል፣ የሆነች ነገር ያስጀምራል። ስለዚህ የመከሩት ሰዎች ትክክለኛ ሰዎች አይመስሉኝም። ልጁ አሁን እኔ ከሌ ነው ጥፋተኛ ከሌ ነው ትክክል ምናምን ለማለት ቦታው ላይ መገኘት ያስፈልጋል። ሰዎች የራሳችንን እውነት ብለን የምናስበውን ነው ወተን የምናወራው አይደለ? ግን 50 ሺህ ምንድን ነው ያስጀምረው? ሱቅ በደረቴ ወሬ ነው የሚያስጀምረው። ወሬ በምን እዚህ በጠቃ ስልክ ነው? አይ ቁም ነገር ግን ማለት ነው ያሟል ማለት ይባርቅበታል ማለት ሶሪ እና መሽኩም ነገር ታወሪያለሽ። አረ ምን አሴኔ ቆንኩት ሄዲ አላወራ ይቅር ብቻ ተነጋግራችሁ ለመፍታት ሞክሩ። ለማንኛውም ከሊስትሮ ስራ ከመስራት ይሄ ላንተ የተሻለ እድል ነው ብዬ አስባለሁ። ግን ኦልሬዲ በቃ እነሱም ከንስለነዋል ብለዋል። ተስማሙ፣ በርታ። ከመካሰስ በሰላም ብትፈቱትና አንተም ከዚህ ስራ በጣም የተሻለ ነው ብዬ አስባለሁ። እሷም ለምን ይሄንን አሁን ለምሳሌ እንደ ቢዝነስ እኔ ለመናገር በጣም ገርሞኛል። ሰዎች ብር ይሰጣሉ እንደዚህ አይነት ቻሌንጆችን ሲያዘጋጁ በብር ምናምን ነው እንትን የሚሉት። ሙሉ ሱቅ 1.5 ሚሊዮን ብር የሚያወጣ ሱቅ እሷስ ለምንድን ነው መሸጥ እንደዚህ በቻሌንጅ ማድረግ የፈለገችው የሚለው የኔ ጥያቄ ነው። ለመናገር ማለት እንዴት አንስተ ንብረትን ትሰጣለህ? ወይ ገበያ ቀዝቅዞ ሊሆን ይችላል አይታወቅም።
ልጁም ያንን እንትን ኮንሲደር አድርጎም ሊሆን ይችላል እንትን ያለው። በእርግጥ ደግሞ እንደምታየው አለ አይደል የምታነቢው ነገር አለ አይደል እርግጠኝነት ይሄ ልጅ 1.5ቷን በደንብ ማለት ያቺን ብር ካልኩሌት አድርጓታል። ካልኩሌት ስላደረገ ነው ቤተሰብ ጋር ሄዶ ፕሮሚስ ገብቶ ምናምን የመጣውና ልብሽ የሚያምንበት ከሆነ እውነት ባሰብሽው መንገድ 1.5 ያወጣል ምናምን ብለሽ አስበሽ ይሄን ቻሌንጅ አስጀምረሽ ከሆነ ስጪው 1.5 ብሩ ነው ለአሮጌ ሚስት ነው ማለት አንበርድም አስተያየታችን ነው። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ሀሳብ አስተያየታችሁን ስጡ። ጨረሰን እንኳን ደስ ያለህ። እንዴት ነበር ቆይታችሁ? በጣም ደስ የሚል ነበረ። ቴዲ እንዴት ነው? በጣም ተጫዋች ነው። ደስ ብሎኛል። እንግዲህ ስራዎች ስንሰራ ህጸጾች ይኖራሉ። እናንተ የምትተረጉሙበት ምልከታዎች አሁን ስንስቅ ምናምን የስራችን አንዱ አካል ነውና ህጸጾች ሲኖሩ በቀና መልክ ሀሳብ አስተያየት ብትሰጡን እንቀበላለን፣ እናስተካክላለን። ስላዮች በጣም ደስ ብሎኛል። ቤተሰቦችሽንም ስላገኘኋቸው በጣም ደስ ብሎኛል። ይቀጥል ካሉ አብረን ቪዲዮዎችን እንሰራለን። አስወግጁ ካሉ ለመወገድ ዝግጁ ነኝ። እኔም በጣም ደስ ብሎኛል። ዘቴዲ ኒውስ የሚለውን የቲክቶክ አካውንቱን ኮመንት ላይ ፒን አደርግላችኋለሁ። ያው ፎሎ አድርጉት፣ አበረታቱት። በቅርቡ ደግሞ በቆንጆ ስራዎች ዩቲዩብ ላይም ይመጣላችኋል እና ቴንኪው አመሰግናለሁ። እኔም እንግዲህ የሆነ ስለመጣ ለማንኛውም የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮን ቻሳ አልላችኋለሁ ማለት ነው። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ፎንቅዬ ፎንቆካ ይፈልጋል። ፍቅር አሰጣጡ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ጻፍ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፎንቅዬ ፎንቆካ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼን ነሃ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃን። ይመቻችሁ ባይ